ህይወት ተስፋ አስቆራጭ መስሏችሁ ታይቷችሁ ያውቃል? ሁሉም ሰው የእርምጃችሁን ድምጽ እየጠበቀ እንዳለ ሲሰማችሁ ያ ጫና ከባድ ሆኖባችኋል? ወይስ ደግሞ ማንም ምንም ሳይጠብቅባችሁ ብቻችሁን በዝምታ ታላቅ ነገር ለመፍጠር ታስባላችሁ? ዛሬ የምንነጋገረው ስለዚህ ኃይል ነው። በዝምታ የመጓዝና ማንም ሳይጠብቃችሁ የማምለጥ ኃይል። ብዙ ጊዜ ስኬት ሲነገር የምንሰማው በታላላቅ ዝግጅቶች፣ በጩኸትና በጭብጨባ የታጀበውን ነው። ሰዎች ሲጀምሩ ያወራሉ፣ ሲራመዱ ያወራሉ፣ ሊደርሱ ሲቃረቡ ደግሞ ይበልጥ ድምፃቸውን ከፍ ያደርጋሉ። ይህ የራሱ የሆነ ቦታ ቢኖረው፣ ሌላኛው ብዙም የማይነገርለት የስኬት መንገድ ግን በዝምታ የተሞላው መንገድ ነው። ማንም ሳያይ፣ ማንም ሳይገፋፋ፣ ማንም ታላቅ ነገር እንድትሰራ ሳይጠብቅብህ ዝም ብለህ መስራት፣ መገንባትና መሄድ። አንዳንድ ጊዜ በህይወት ውስጥ ትልቁን ለውጥ የምናደርገው ወይም ማምለጥ የምናስመዘግበው ማንም ትኩረት ሳይሰጠን ሲቀር ነው። የሰዎች አስተያየት ሳይበግርህ፣ ውሳኔያቸው ሳይደልልህ፣ ወቀሳቸውም ሳያስቆምህ የምትሰራበት ጊዜ። ይህ መንገድ የብቸኝነት ሊመስል ይችላል፣ ግን የጥንካሬና የትኩረት መንገድ ነው። ህብረተሰቡ ብዙ ጊዜ የሚጠብቀው ነገር አለ። በወጣትነት ትምህርትን እንድትጨርስ፣ ጥሩ ስራ እንድትይዝ፣ ትዳር እንድትመሰርት፣ ልጆች እንድትወልድ እና ወዘተ። እነዚህን ሁሉ የተቀመጡ መስመሮች አሉ። ከዚህ መስመር ስትወጣ ወይም የራስህን መንገድ ስትፈልግ ሰዎች ግራ ሊጋቡ፣ ሊያወሩ ወይም ተስፋ ሊቆርጡብህ ይችላሉ። ታዲያ በዚህ ጊዜ ምርጡ ምላሽ ምንድን ነው? ጩኸት? ክርክር? ማስረዳት? በፍጹም ይሄ መፍትሄ ሊሆን አይችልም። አንዳንድ ጊዜ ምርጡ ምላሽ ዝምታ ነው። ዝምታ ግን እኮ መሸነፍ አይደለም። ዝምታ ትኩረት ወደ ውስጥ መሆኑን የሚያሳይ ምልክት ነው። ኃይልህን ወደዚያው የምታስቀምጥበት መንገድ ነው። በዝምታ ስትሰራ ከውጭ የሚመጣውን ጫጫታ ሁሉ ታስወግዳለህ። የሰዎችን ጥርጣሬ አትሰማም፣ ውሳኔያቸውንም ከመጠን በላይ አያስደነግጥህም። የምትሰማው የልብህን ድምፅ፣ የዓላማህን ጥሪ ብቻ ነው። ይህ በዝምታ ማምለጥ ስልት በርካታ ጥቅሞች አሉት። አንደኛ፣ ከውጭ ጫና ነፃ ያደርግሃል። ሰዎች ካንተ የሚጠብቁት ነገር በማይኖርበት ጊዜ ለነሱ ሳይሆን ለራስና ለዓላማ ትሰራለህ። ሁለተኛ፣ ትኩረት እንድታደርግ ይረዳሃል። ኃይልህንና ጉልበትህን ሁሉ ወደ ሥራ እንዲሄድ ታደርጋለህ። ወሬ ለማዳመጥም ሆነ ለመከራከር የሚባክን ጊዜ አይኖርም። ሶስተኛ፣ ስህተት ለመስራትና ከስህተትህ ለመማር ምቹ ሁኔታ ይፈጥራል። ማንም እየተመለከተኝ ነው ብለህ ስለማትጨነቅ ነገሮችን ለመሞከርና ካልተሳካልህም በጸጥታ አስተካክለ ለመቀጠል ድፍረት ይኖርሃል። ታሪክ ብዙ በዝምታ ሰርተው ድንቅ ነገር የፈጠሩ ሰዎችን ያሳየናል። ከመጀመሪያ ጀምሮ የሰዎችን ቀልብ የሳቡ ብዙ አይደሉም። አብዛኞቹ በራሳቸው ዓለም ውስጥ ሆነው ሐሳባቸውን እያጠሩ ስራቸውን እየሰሩ የቆዩ ናቸው። ውጤቱ ሲገለጥ ግን ዓለም ሁሉ ያኔ ነው የሚሰማው። ይህ ማለት ግን ማንም አያውራ ወይም ከሰዎች ጋር አትሁን ማለት አይደለም። ዓላማው የሰዎች አስተያየት የበላይነት እንዲኖረው አለመፍቀድ ነው። ጉዞው ያንተ መሆኑን መገንዘብ አለብህ። ብዙዎቻችን የምንፈራው ነገር አለ። የብቸኝነት ፍርሃት፣ ያለ ድጋፍ የመውደቅ ፍርሃት፣ ማንም እንደማያምንብን የማሰብ ፍርሃት። እነዚህ ፍርሃቶች ጩኸት እንድናበዛና ወይም የሰዎችን ትኩረት እንድንፈልግ ሊያደርጉን ይችላሉ። ነገር ግን እውነታው ምንድን ነው? በጩኸት ውስጥ ብዙ ጊዜ መናገር አለ።
ትኩረትን በመፈለግ ውስጥ ብዙ ጊዜ የአጭር ጊዜ እርካታ ብቻ አለ። እውነተኛው እርካታና እውነተኛው ጥንካሬ የሚመጣው ከውስጥህ ነው። ራስህን እመን። የምትሄድበትን መንገድ አጽና። በሂደቱ እመን። ትናንሽ ድሎችህን አክብር እና ከሁሉም በላይ ደግሞ በዝምታ መስራት ያለውን ኃይል አቅልለህ አትመልከት። ይህ ማምለጥ የምንለው ሂደት ድንገተኛ አይደለም። የብዙ ጊዜ ዝግጅት ውጤት ነው። በሌሊት የተሰሩ ስራዎች፣ በማለዳ የተደረጉ ልምምዶች፣ የተነበቡ መጽሐፍት፣ የተወሰዱ ስልጠናዎች፣ የፈሰሰው ላብ፣ እነዚህ ሁሉ ሲደመሩ ውጤት ይሆናሉ እና ያ ውጤት ሲገለጥ የቱንም ያህል በዝምታ ቢሰራም ጮክ ብሎ ይሰማል። ስለዚህ አሁን የት ነህ? የምትሰራው ነገር አለ? የምትደርስበት ቦታ አለ? ማንም እያየህም ይሁን አይሁን፣ ማንም እየጠበቀህም ይሁን አይሁን፣ ጉዞውን ቀጥል። በዝምታ መስራትህን ቀጥል። ማንም ሳይጠብቅህ ለመድረስ ተዘጋጅ። አስታውስ፣ ታላላቅ ነገሮች ብዙ ጊዜ የሚፈጠሩት ከትኩረት ብርሃን ርቀው ነው። አንተም የዚህ አካል መሆን ትችላለህ። አሁን ጊዜው ነው። ጫጫታውን ወደ ጎን ተወው። ትኩረትህን ሰብስብ። በምትሰራው ነገር ላይ አትኩር። ትንሽም ብትሆን በየቀኑ እርምጃ ውሰድ። የሰዎች ጭብጨባ ባይኖር እንኳን በራስህ ጥረት ተደሰት። ስለዚህ የዛሬውን ቪዲዮ ስንቋጨው ከዛሬ ጀምሮ አንድ ነገር አድርግ። ማንም ሳያውቅ ለራስህ ብቻ የምትሰራውን አንድ ነገር ጀምር። ሐሳብህን ወደ ተግባር ቀይረው። የምትማረው አዲስ ነገር ሊሆን ይችላል። የምትጀምረው ትንሽ የጎን ፕሮጀክት ወይም ቢዝነስ ሊሆን ይችላል። ወይም ደግሞ በግል ህይወት የምታደርገው ትልቅ ለውጥ ሊሆን ይችላል። አሁኑኑ ጀምረው። ይህ የዝምታ ጉዞ መጨረሻ ላይ የሚያስገኝልህ ሽልማት ከማንኛውም ውጫዊ ዕውቅና የላቀ ነው። የራስህ አቅም ምን ያህል እንደሆነ ማወቅ በራስ መተማመን መጨመርና ታላቅ ነገር መፍጠር እንደምትችል ማረጋገጫና ማሳያ ነው። ያ እውነተኛውና ዘላቂው ሽልማት ነው። አሁን ሂድ፣ በዝምታ ስራ እና ማንም ሳይጠብቅህ ወደምትፈልገው ቦታ አምልጥ። እናንተ የጸጥታ ልምምድን እንዴት እንደምትጀምሩ ወይም ምን አይነት ልምምድ እንዳላችሁ እስኪ ጻፉልኝ። ለምሳሌ ዛሬ ጠዋት 5 ደቂቃ ጸለይኩኝ ወይም አሰላሰልኩኝ፣ ይህም በጣም ጥሩ ስሜት ነው። ወይም ማታ ከመተኛቴ በፊት ስልኬን ማራቅ ጀምሬያለሁ በማለት ኮሜንት ላይ ልትጽፉልን ትችላላችሁ። ነገር ግን አሁኑኑ ጀምሩ። ምንም ያህል ከባድ ቢመስልም ዝምታን ማለትም ጸጥታን መለማመድ ይቻላል እና የህይወታችሁን ጥራትም በእጅጉ ይለውጠዋል። እስከዚህ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ እጅግ አመሰግናለሁ። ይህ ቪዲዮ እንደጠቀማችሁ ካመናችሁ ለወዳጅ ዘመዶቻችሁ ሼር አድርጉት። ለቀጣይ እንዲህ ያሉ ጠቃሚ ቪዲዮዎች እንዲደርሷችሁ ደግሞ የቻናላችን ቤተሰብ ለመሆን ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። ደህና ቆዩ። ዝምታን ተለማመዱ። ውስጣዊ ኃይላችሁን አግኙ። ህይወታችሁንም ቀይሩ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ።